እድዬ በጣም ቀልብ ያላት የእሷን ማቆም ይናገራለው። መልካም ሀሳቢ ናት። ሰው እንዲያድግ ትፈልጋለች። ቀልብ ያላት በአጠቃላይ። ስለዚህ እቺን ቀልብ ያላት ልጅ ብናሳድግ ምንም የሚጎዳን ነገር የለም። መልካምነት ለራስ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቷት። ቤተሰብ ሆኗት። ቤተሰብ እውነት በጣም በጣም ደስ ይላል። ላውጣው ያጣውችሁ ከእናታችሁ ቤተሰብ እንዴት ደስ እንደሚላችሁ እኔን ለማሳደግ ብዙዎቹ እየጣሩ በዚህ አጋጣሚ ትንሽ አቅመማ እህቴን ድጋሚ ማመስገን እፈልጋለሁ። በጣም ነው ማመሰግናት። የሜልዬም ቤተሰቦች የሩታዬም ቤተሰቦች ሰላም ሰላም። ውድና የተከበራችሁ የእዱ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በየላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ለመጀመሪያ ጊዜ በእዱ ቤት መተናል። ያው ዲዬን ብዙዎቻችሁ ትወዷታላችሁ፣ ብዙዎቻችሁ ታደንቋታላችሁ። ታላቅ እህት መከታ ናት ምናምን እያላችሁ ብዙ ነገር ነው የምትሉት እና ዛሬ በሷ ቤት ተገኝተናል። በጣም በጣም ደስ ይላል። የራሷን ቻናል እንዲከፈትላት ብዙዎቻችሁ ከዚህ በፊት ይከፈትላት የራሷ ቻናል ትክፈት በጣም ብላችኋል ብዙዎቻችሁ። በዛ መሰረት ታናሿ እህታችን ሩትዬ ከፍታ ሰርፕራይዝ አርጋታለች፣ አይታችኋል። እናንተ ደግሞ ሰብስክራይብ ያረጋችሁ ላይክ ያረጋችሁ እናሳድጋት አብረን ተባብረን። በጣም ነው የምትወዷት አውቃለሁኝ። ስለምትወዷት ደግሞ በቅርቡ 50,000 አስገብታችሁ አስደምሙን። ያው የሩታ እህትም አይደለች ትላላችሁ እና ቤተሰብ እንደዛ አድርጋችሁ አሳድጉልን። እድዬ ምርጥ ሰው ናት። የምር መልካም ልብን ያላት ቅን አሳቢ ናት፣ አስተዋይ ናት። ማይታችኋል። መካሪም ናት። እንደ ትልቅ ሰው ነው የምትቆጣው የምትናገረው። ክፉንም ደጉንም ያው እንዳመጣጡ ነው የምትመልሰው። ፋሚሊ ያው እስቲ ዛሬ ታሪኳ ላውራ ሚዲያ ላይ እንደዚህ አውርቼ አላውቅም ስለሷ። እንዲህ በጣም በቃ የምትገርም የዋህ ልብን ያላት እናት ደስ ትላለች። ስለዚህ እንዲህ አይነት ሰው ደግሞ ብናሳድግ ምንም ማለት አይደለም። ፋሚሊ እንደዛ እያደረጋችሁ አበረታቱልን። ሰብስክራይብ ላይክ ሼር አድርጉልን። ቫይራል እንዲወጣ ቪዲዮዋ በአጭር ጊዜ ውስጥ እንድታድግ ይህንን ነው የምንላችሁ ቤተሰብ። ዛሬ እንግዲህ እንደዚህ አሞብኝ የሆነ ነገር ሰርፕራይዝ ላርጋት እማጋጠርቻታለሁ። እማናት ያለችው ውስጥ እሷ እየመጣሁ ነው ያለችኝ። የለችም ቤት ከሆነበት ደርሼ እመጣለሁ ብላኝ ነው የሄደችው። ስለዚህ ቤተሰብ ስትመጣ ያው ትልቅም ባይሆን የሆነች ነገር ሰርፕራይዝ ላረጋት አስቤያለሁ። ለእሷ ይሄ ትንሽ ነው፣ ምክንያቱም የሆነ ከምታረገው ከምታወራው የተነሳ ለእሷ በጣም ትንሽ ነገር ነው። ግን በቃ ትንሽ ነገር ደግሞ ስለሚያስደስታት ለዛ ብዬ ነገር አሰብኩኝና ለምን ዛሬ ሰርፕራይዝ አላረጋትም ብዬ ቆይቷል። ደግሞ ቪዲዮም ከለቀቀች በሷ ቻናል አንድ ቪዲዮ ነው የተለቀቀው። ስለዚህ ለምን ልሰራላትም ብዬ አሰብኩኝና እንደዚህ ሰርፕራይዝ ላርጋት ብዬ አስቤ ይሄንን ሀሳብ መጣልኝ። ስለዚህ ዛሬ ሰርፕራይዝ ላርጋት ቤት ጠርቻታለሁ። ማጋኔ ብያታለሁ። እየመጣች ነው እና እናንተ እንዴት ናችሁ? እስከዛ ደህና ናችሁ ወይ? ቆይታ ጥሩ ነው ወይ? ፋሚሊ ስራ አሪፍ ነው ምናምን ደህና ናችሁ? እኛ በጣም ደህና ነን። ያው ድምጼ ተዘግቷል ነግሬያቸዋለሁ። ሰሞኑ ጉንፋን ይዞኝ እስኪሻለኝ ድረስ እንደዚህ እያልኩኝ ነው የምሰራው። እስኪጠራ እንግዲህ ፈጣሪ አጥሮ ብለውሉ ቶሎ ፋሚሊዬ የኛ ምርጥ ቤተሰቦች በተረፈ ያላችሁም እድዬ ቆየች ሳምኖና ነው። በእናትህ ካሜራማን አደውልላት ምን ነው በራሷ ጊዜ ትምጣለ ነው እና ያው እንደምትል ያው ብዙ ጊዜዋን በስራ ነው የምታሳልፈው፣ አይመቻትም። ከዛም ገብታ እንደገና ከልጆች ጋር ደፍ ነው ምናምን የምትለው ብዙ ሰዓት የላትም
በዚህ ምናልባት ትንሽ ሪላክስ እንድታደርግ ብዬ ነው። ሌላ ደግሞ ሌላ እያልኩ ፈታ አረጋታለሁ ብዬ አስባለሁ። ቤተሰብ ይህንና ምላችሁ ከዛ በተረፍ የምላችሁ ነገር የለም። በቃ እንዳልኳችሁ ቅድም እንዳልኳችሁ በአጭር ጊዜ ውስጥ እናሳድጋት። ሰብስክራይብ አርጓት፣ ላይክ ሼር ያደረጋችሁ አበረታቷት። ያው ክፋት የለባትም አይታችኋል። ቅን ልብ ያላት ቅንን ሰዎች ደግሞ ብናሳድግ ያው ከሰውም ሳይሆን ከፈጣሪ የምናገኘዋለን። ስለዚህ እንደዚህ ያላችሁ ያሳድጉልን ቤተሰብ። ይህንን ነው የምንለው። ያው ሩታም ብላለች ባለፈው ላይክ ሼር ያደረጋችሁ ቤተሰብ አሳድጓት። ይከፈትላት ያላችሁ እናንተው ስለሆናችሁ በእናንተው ጥያቄ መሰረት ነው የተከፈተላት። ስለዚህ እንግዲህ ታላቅ ወንድማችንንም አይታችኋል። እሱንም ይከፈትላት የሚል ብዙ ሰው አግኝተናል። እሱንም ደርጀት እያደረግ ነው እየመጣን ለሱም ይከፈትለታል ብለን ተስፋ እናደርጋለን። አሁን ግን እችኛዋን እናሳድጋት ቤተሰብ። ያው ይህንን ነው የምላችሁ። ይህንን ላስቸግራችሁ ነው ዛሬ እንኳን የመጣሁት። ግን በዛው ለምን ሰርፕራይዝ አላርጋትም ብዬ አስቤ ስጦታ ነገር ይዤላት መጥቻለሁ። እና ፋሚሊ ድጌ ሳመጣ አይቀር መሰለኝ የበር ድምፅ ሰማሁኝ። ወይ ድዬ በዚህ ለብሰሽ ነው እንደዚህ አምሮባት ቤተሰብ። አንቺ የሆነ ተንኮል ስታስቢ ነው? አረ የሆነ ተንኮል ሳስብ ለብሰሽ ነው ይላለው። የጥሩ ተንኮል ማለት ነው። የጥሩ ተንኮል አይደል? አንቺ ምንጊዜም የመጥፎ ተንኮል አታስቢ። ያው ለቀልድ ምናምን ብዙ እኮ ነው ታውቂያለሽ። ከልቤ እንዳልሆነ ታውቂያለሽ። አንቺን በጣም ነው ለብሰሽ ነው ብለሽ የፍቅረኛዎች ዛሬ ስለሆነ ያው ስለምትወጂኝ በዚህ ውስጥ ፍቅረኛ አይነት ባሌን ጣል አደረግና ዛሬ ከእጅጌ ጊዜ ላሳልፍ ብዬ በዚሁ እንደው ለምን ወተሻል ብያሰብልሽ እና በይ ያምር አንቺ ምሮሽ አንቺ ቀይ ነሽ እሱም ቀይ አንቺ ጠይምሽ እሱ ቀይ ነው እኮ እኔማ ጥቁር ነኝ። አሞኝ እንደውም ሰሞኑን ጥቁር ያላት ይሄ ጉንፋን ምን እንደሚሻል አረ በስመ አብ ብለው በሰራው እኮ ቶሎ ሊድን አልቻለም። አትይም ግን በቃ ያው በራሱ ጊዜ ይተዋል። ምንም ማድረግ አይቻልም። እቺ ወንዱ ጣኑ እንደ መጣችሁ እያሉ ሳውሉ አረ በስልክ ራሱ እኮ ባለፈው ራሱ ብዬሻለሁ ሜላትን አገናኘኝ ምናምን አለች። ቤተሰብን ሰላም ሳልልኮ ያሺ እውነትሽን ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ እንደዚህ አምሮብሽ ነው ብላኛለች። ምን እንደሆነ አላውቅም። ይሄው እንደዚህ አምሮብኝ መጥቻለሁ። ቤተሰቦችዬ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ያው ሰላማችሁ ብዝት ይበል። ሁሉም ይሄ ምርቃቴ አይለያችሁ። አይለያችሁ። ዛሬ እንግዲህ ያው ምን መሰልሽ እድዬ ቆይተናል በዚህ ቻናል ከመጣን። ይሄ ቻናል ደግሞ አዲስ ነው ቻናልሽ። ስለዚህ ለምን ዛሬ የሆነ ነገር እንኳን አንሰራበትም ብለን አሰብንና ማማለችበት አልገባችም እንጂ እዚህ ውስጥ እዚህ ለምን ሰርፕራይዝ አናደርጋትም ብለን አሰብን። በቃ ላንቺ ያው ሰው ባለው ነው አይደል? ባለው ይበቃል። ሰው አሰው ይበቃል። አያደርግ እንኳን ሀሳቡ ይበቃል። ስለዚህ ለምን ሰርፕራይዝ አናረጋት በእዱ ቻናል ለመጀመሪያ ጊዜ ብለን አሰብንና እቺን ነገር ሰርፕራይዝ ምናረግሽ አይንሽን ጨፍኝ እኔን ለማሳደግ ብዙዎቹ እየጣሩ ነው። አረ ቪዲዮ እያሉ ነበረ። በዚህ አጋጣሚ ትንሽ አቅመማ እህቴን ድጋሚ ማመስገን እፈልጋለሁ። በጣም ነው ማመሰግናት። የሜልዬም ቤተሰቦች የሩታዬም ቤተሰቦች ለሷ ለምን ቻናል ላይ ከፈትላትም በጣም ብዙ ጫና ብዙ ጭቅጭቅ ማለት የፍቅር ጭቅጭቅ የነገር አይደለም። ቤተሰቦች የፍቅር ጭቅጭቅ ለምን ለሷ ማይከፈትላትም ብላችሁ ተጨንቃችሁ ተጠባችሁ ቻናል አስከፍታችሁልኛል። እግዚአብሔር ይባርካችሁ እና በጣም አመሰግናለሁ። ላይክ ሼር በማድረግ ሰብስክራይብ በማድረጋችሁ ከመምጣትሽ በፊት ብያችኋለሁ። ብዬ በጣም ቀልብ ያላት የሷን ማቆም ይናገራለው። መልካም ሀሳቢ ናት። ሰው እንዲያድግ ትፈልጋለች። ቀልብ ያላት በአጠቃላይ
ስለዚህ እቺን ቅልብ ያላት ልጅ ብናሳድግ ምንም የሚጎዳን ነገር የለ። መልካምነት ለራስ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቷት። ቤተሰብ ሆኗት ምርጥ ቪዲዮ ተለቅላችኋለች ብያችኋለሁ። በዚህ አጋጣሚ ቤተሰብ ተባረኩ ነው ማለት በእውነት ስለምታስቡልኝ፣ ስለምታደንቁኝ፣ ስለምትወዱኝም ስላሰባችሁልኝም እግዚአብሔር ያክብራችሁ ነው ማለት እድሜና ጤና ይስጣችሁ። ያው ሜሊዬም እንዳለችው እናሳድጋታለን ብላለች። ቴንኪ ብያለሁ እና ሁሉም ነው ለኔ የሚጨነቀው። ታናናሾቼ በጣም የሚጨነቁልኝ፣ በጣም ነው የሚወዱኝ። እግዚአብሔር ያክብራቸው፣ ፍቅር ያብዛላቸው። አሜን ነው ማለት። ያው ዛሬ ደግሞ እንግዲህ ምን ልታረግ እንደመጣችሁ ማላቅም በቃ ለኔ ቻናል ቤተሰብ እንደነገርኳችሁ ቺን ነገር ለዲያለው እንግዲህ ከራሷ እጅ ትፈትና ታሳየው። ቴንክ ዩ እንግዲህ ይከብዳል። ገቴ አጭሯ ፈራ ያለችው ምን እንዳመሳችልኝ አይነ ነገር ደርሰሽብኛል። ጫማ እድሜ ለጫማ ላይ ተሰክቼ ደረስ። ሩቴማ እንዲህ ብላ ነበር እየኮረኮመች ሄደችልኝ። ወይ ሄደችብኝ ነው እና ቤተሰብ ምን እንደሆነ አላውቅም። እስቲ አያንሱ ነገር እንደው ምን አስጨነቀሽ? እኔ የሚያምር ነገር ነው መሰለኝ። ቤተሰብ እውነት በጣም በጣም ደስ ይላል። ላውጣው አታውጭው ቤተሰብ እናታችሁ ቤተሰብ እንዴት ደስ እንደሚላችሁ እንደዚህ ያስተምሩ። ቴንክ ዩ እኔ ወጥ አመሰግናለሽ። እኔ ቆንጆ ለነገሩ እንዳንቺ ቆንጆ ነው አይደለ? አይ ይሄንን እንኳን አላልኩም። በስመ አብ በእውነት በጣም ደስ ብራንድ የሆነች ቦርሳ ናት። በጣም ነው የማመሰግነው። እግዚአብሔርን አስበሽ ተጨንቀሽ እንደዚህ አይነት ስጦታ ስለመጣሽልኝ ከልብ ነው የማመሰግነው። በእውነት ቤተሰብ አያችኋት በጣም ታወራለች። እግዚአብሔርሽ እንደዚህ ለምን ዝም በትንሽ ነገር ያው ትንሽ ነገር እንደሚያስደስትሽ በጣም ነው የማመሰግነው። እግዚአብሔርን ይሄ ለኔ በጣም ትልቅ ነው። ለአንቺ ትንሽ መስሎ ከታይሽ ለኔ ደግሞ ትልቅ ማሰብሽ ብቻ ራሱ እኔ በዚህ አጋጣሚ የስጦታ ማነስ መብዛት ሳይሆን ሰው አስበው በማድረጉ ራሱ ትንሹም ትልቁም ለኔ እኩል ነው እና ለአንቺ ትንሽ መስሎ የታይሽ ከሆነ ለኔ ደግሞ ትልቅ ነው። በጣም ነው የማመሰግነው እህቴ። እግዚአብሔር ያክብርሽ፣ ከዚህ በላይ ጨምርልሽ። አሜን። ለኔ አስበሽ ይሄንን በመስጠትሽ ያላሰብሽውን እግዚአብሔር ደግሞ ይስጥሽ። አሜን ነው ብለና ቤተሰብ በጣም ደስ የሚለው በእውነት ማሰብ መተሳሰብ ራሱ በጣም ደስ ይላል። በዚህ አጋጣሚ የኛ ቤተሰብ በትንሽም በትልቁም ይተሳሰባል፣ ይፋቀራል፣ ይከባበራል። እኛ ቤተሰብ ጋር ፍቅር፣ ክብር አለ፣ መዋደድ አለ። በእውነት እግዚአብሔር አይለየን። ያሜን ያንን ነው የሆነ ደስ ይላል። እውነትም ያለው የሆነ ፍቅር ምናምን ከወደዱሽ ወደዱሽ ነው። ደግሞ የሚገርመው ነገር ሲጠሉም እንደዛው ሲወዱም እንደዛው ናቸው። የኛ ቤተሰብ እንግዲህ እግዚአብሔር ዘራችንን ያብዛው። አሜን። አሜን። እውነት ፍቅራችንን ያብዛልን፣ አይለየን ነው የምለው። ቤተሰብ የኛው ተወላጅ ሳይሆን ኦዲየንሳችን እናንተ በጣም ፍቅር ናችሁ። እግዚአብሔር ያክብራችሁ፣ ፍቅር ያብዛላችሁ። በእውነት በጣም ያላችሁ እኛን የምትወዱልናል። እግዚአብሔር ይውደዳችሁ። አሜን። እውነት ለየት ያለ ፍቅር ነው ያላችሁ። በእውነት እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ እናንተ ቤተሰቦች። እንደነገርናችሁ እንግዲህ ከቅድም ጀምሮ ያው በትንሽ ነገር ደስታለች። እኔ እንኳን ያክል አይደለም ቦታ የሰጠው ግን ዝም ብዬ በትንሹ ሰርፕራይዝ አድርጋት ብዬ ነው እንግዲህ ወዳዋለች። ትንሽ ነገር ነው የሚያስደስታት ብያችኋለሁ። በትንሽ ነገር ነው የምትደሰተው። ፍቅር ናት። ያው ምርጥ ልጅ ናት። ቴንክ ዩ አበዛችሁ ቤተሰብ። አይ ማብዛት ሳይሆን ለምን እንደው ተገኝሽዱ። ያው ብዙ ጊዜ ኦዲየንስ የሚያቀሽ አንቺን ስትመክሪ፣ ስትቆጪ እንደታላቅም ሩታንም እንደዛው ስትቆጫት ስትመክሪያት አይሆንም ብለሽ ስትከለኪ ምናምን በቃ በዛ የተነሳ ሰው ሁሉ ወዶሻል። ታላቅ እህት መከታ ናት፣ እናት ናት ምናምን እያሉ ነበረ። ያው በእነሱም ጥረት ነው
ቻናሉ የተከፈተው። ሁሉም እንደመጣሽ ይከፈትላት ሲሉ ነበረ። ጥያቄያቸው ደግሞ ተግባራዊ ተደርጎላቸዋል። በማክበር ስለተደረገላችሁ በጣም ደስ ብሎኛል። ጥያቄያችሁ ተመልሷል ማለት ነው። ስለዚህ ከእናንተም ደግሞ የሚጠበቅ ነገር አለ። ፋሚሊ ከቅድም ጀምሮ እየተናገርን ነው። እናንተ ደግሞ ይሄንን ሲደረግ በእናንተ መሰረት ስለተከፈተ ማለት ነው፣ በእናንተ ጥያቄ ስለተከፈተ ይሄንን ስናረግኛ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ቫይራል ይውጣላት። የቪው ጥሩ ቪው ሲኖራት ምናምን ደስ ይላል። በቃ የሆነ ሰው ሰርቶ ሲታይለት በጣም ደስ ይላል። እንግዲህ እንደዛ እያደረጋችሁ አበረታቷት ነው የምንለው። ያው ፍቅራቸውን ገልጸውልኛል። ወደፊት ፍቅራቸው እንደማይለየኝ ተስፋ አደርጋለሁ። አዎ በጣም እና መምከርና መገሰጽ ደግሞ ከእናቴ ነው የተማርኩት እኮ። ትመርቃለችም፣ ትገስጻለችም፣ ትቆጣለችም። ሁለገብ ይሄ ስራ ነው። ይነገራል። ከእናቴ ነው የተማርኩት። ምንም ማድረግ አይቻልም። እናቴ ናት ያስተማረች። አዎ እናቷ ናት ያስተማረች ትላለች። እና ፋሚሊ በጣም ደስ ይላል። ደስ ብሎኛል። እንግዲህ ቀናችሁ ፍክት ያለ ይሁን፣ ልዩ የሆነ ደስታ ቀን ይሁንላችሁ። እንግዲህ ቀኑን በሰላም ዋሉልን። ስለዚህ ዛሬ እንደዚህ ያምሩብን ምንገባ ፈታ ብለን ልጆቹ እንደተቀመጡ ዘና ብለን እንደዚህ አምሮብን። አዎ በዚህ ካሜራማን ሻይ ቡናው አይገባም። መቼስ አንተ ልሂድ ትል ይሆናል እኮ አታፍርም። ስለዚህ ፋሚሊ ሌላ ቀን ዛሬ እንዲህ ቀይ በቀይ ለብሰንማ ግድ ነው። ባሎቻችንን ጣል አድርገን እኛው ልጆቻችንን ይቀመጡ አንዳንድ ፈታ ማለት ዛሬ ሌላ ስለዚህ ቤተሰብ ባይ እንወዳቸዋለን። ሰላም ሁኑልን።